እኒህ ሰውዬ እውነተኛ ሃይማኖት አባት ናቸው ፖለቲካ አይሸቱም እነዛ ሰዎች እንደዛ ብያቸዋለሁ ተሳስቻለሁ ሂጂ ይቅርታ ልጠይቃቸዋል ሄደው ይቅርታ ጠይቋቸው ስትወልድ እሷ የሆነ ይረዷታል ጀስት የሆነ ነገር ማድረግ ምናምን ምግብ እስከ መስራት ኪችን ውስጥ ይገባሉ ጀራ ይጋግሩ ነበር አባ ጅፋር ለኢትዮጵያውያን ቦታ ገዝተዋል ሜካ ላይ እሱን ሄጄ ማየት ፈልጋለሁ አልኳቸው እንዴ በደንብ አንድ ጊዜማ አብረን እንሄዳለን ክርስቲያን ወንድሞቻችን ተሰለፉ ከጎናችን የሚል መፈክር ይዘው ወጡ ይላሉ እኛ እንግዲህ ክርስቲያን ወንድሞቻችሁ ተሰልፈናል ከጎናችሁ ብለው ወጡ ስሜታዊ ነው የሚያደርግሽ ነበርኩኝ በአጋጣሚ የዶክትሬት ሽልማቱም ላይ እና የክብር ዶክትሬት ሲሰጣቸው የሆነ የሚሰማሽ ነገር አለ ሰዎች የራሳቸው ሰዎች ሲያጨበጭቡ ወይንም ሲያደንቁ ወይንም ሲደሰቱ የኔነት ስሜት አለው አልፎ ተርፎ ግን ተሻግሮ ሌላኛው ክፍል ደግሞ ሲደሰት ይሄ ደግሞ እጅግ በጣም የሌላ እምነት ተከታይ ሰዎች የሚያሳዩት የነበረው ስሜት የተደሰቱን ደስታ ስታይል ድንበር ያለፈ ነው ዛጋ ያለው ነገር እሱ ነገር ትንሽ ሞር ስሜቴን ነክቶታል እሳቸውም ደንግጠው ነበር የክብር ዶክትሬት ሲሰጣቸው ግን ይገባቸዋል ምክንያቱም እንደነዚህ አይነት አባቶችን አናገኛቸው ባላገሩን የሚያውቁ ተወለዱበትን አካባቢ በደንብ የሚረዱ በመላው ኢትዮጵያም ደግሞ ያገለገሉ አባት ያልተከበሩ ማን ይከበራል በዚህ ላይ ነው እንግዲህ እኔ በጣም ማከብራቸው መሸነፍ አይደለም ብለው ዝቅ ብለው ሲሰደቡም ሲነቀፉም እንደሰው በቃ ሁሉ ጊዜ እንግዲህ ሰዎች ሁሉ እኩል አይደለም አንዱ ሁሉም ሰው አይወድሽም ሁሉም ሰው አይቀበልሽም ሁሉም ሰው አይደግፍሽም ያ ሁሉ ነገር ሲመጣ ግን ለሁሉም ግን ዝቅ ተብሎ ራስን ዝቅ አድርገው ይሄን ነገር አምጥተንኛ የኛ ክብር ጠፍቶ ሙስሊሙ አንድ ቢሆን የኛ ስም ጠፍቶ እኛ እንዲሆን በቃ እቺን አይቼ በሞት ይያሉ ያለቅሱበት የነበረው ሂደት ነውና ያን ደግሞ አላህ ይሳይቷቸዋልና እኔ በትልቅ እንደ ሀገር እንደ ቅርስ እንደ ማህበረሰብ ይጠቅማል ብለን ከምናስባቸው ጉዳዮች ውስጥ የሙስሊም ማህበረሰብ ላይ የተፈጠሩትን የሐሳብ ልዩነቶች የማቀራረብ ስራና ጠንካራ ተቋም እንዲኖረው ለማድረግ የተለፈው ልፋትን ትልቁ ሚና ተጫውተውታል ሙፍቲ ለኢትዮጵያ ሙስሊም ባለውለታ ናቸው ሙፍቲን ይወዷቸው ነበር ፕሮፌሰር አስተዋውሳለሁ የሙስሊም በዓል ሲሆን ፕሮፌሰር እንድሪያስ ሙስሊም ተማሪዎች ጋር ነው አዳራሽ የሚሄዱት እኔን ሙፍቲን ሲፈልጉ መሐመድ እስኪ ጥራልኝ ይላሉ ያኔ ሙፍቲ የምክር ቤቱ ኃላፊ አይመስሉኝም ለምንድን ነው የወደድካቸው ብዬ ብዙ ጊዜ ከመጡ በኋላ ጠየቅኩት አይኒህ ሰውዬ እውነተኛ ሃይማኖት አባት ናቸው ፖለቲካ አይሸቱም የሚል አይነት ትርጉም አለ እውነተኛ ሃይማኖተኛ ናቸው ኤፍቢ አዳራሽ አስተዋውሳለሁ ይጠሩናል ልጆቹ ስብሰባ ጠርተዋል ሲባል ጥራልኝ ይለኛል ፕሮፌሰር እንድሪያስ ሙፍቲን ይፈልጋል ጥራልኝ እሳቸውን ይላል ይመጣሉ ልጆቹም ይወዷቸዋል አሁን በቅርቡ የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ የሚባል ተቋቁሞ ነው የተሳተፍኩበት ወጣቶች አዋቂ ወጣቶች በጣም ከፍተኛ ህዝብ ድጋፍ ያላቸው ታዋቂ ወጣቶች አሉበት እዚያው መካከለኛ እድሜ ላይ የዩኒቨርሲቲ ተማሪዎች ጋር ያለው የሙፍቲ ፍቅር እዚህም አይቻለሁ የአባትና የልጅ ግንኙነት ልጆች ቢነጫነጩም ሙፍቲ ጋር ቢጮሁም የአባትና የልጅ ግንኙነት አይነት ነው እሳቸውም ያዳምጧቸዋል ልጆቹም ምክራቸውን ይሰማሉ አይቃወሙም ይቆጧቸዋል ግቡ ይሏቸዋል እና ፕሮፌሰር እንድሪያስ ጋር 5 አመት በኃላፊነት ስንቆይ የሃይማኖታዊ ችግር ካጋጠመን በሙስሊሞች በኩል እኛን ሰው እየጠራልኝ እና ብዙ አግዘውናል ኦነስትሊ አስቸጋሪ የነበሩ ሊበላሹ ይችሉ የነበሩ ነገሮችን በፍቅር እየያዙ ልጆቹን ይመልሱ ልጆቹም ያከብሯቸው እውነት ለመናገር ደግሞ ልጆቹን ይረዷቸዋል
ደረሶች አሉ ደረሶቻቸው እዛው ይበላሉ የሚማሩ ተማሪዎቻቸው ማለት ነው እና ተማሪዎቻቸው እዛው እየበሉ እዛው ከሳቸው ጋር ቂራአት እየወሰዱ እነሱን ካስተማሩ በኋላ እነሱ ደግሞ ዕውቀታቸው ከፍ ሲል ደግሞ የመስጊድ አሰጋጆች ይሆናሉ ማለት ነው እና ብዙ የመስጊድ አሰጋጆች ከሳቸው ተምረው ነው የወጡት እዚህ አዲስ አበባ ላይ በተለያየ የመስጊድ ኃላፊ ሆነው የተቀመጡ አሉ ስለዚህ አሁን እሳቸው አንደኛ ደረጃ ሙስሊሙ ህብረተሰብ ብቻ ሳይሆን ሁሉንም የማቀፍ የሚፈልጉ ናቸው ለሁሉም ጥሩ አመለካከት ያላቸው ናቸው በተለያየ ጊዜ ወጣ ያለ መንገድ ሲገቡ ወጣቶች እየመለሱ ይሄ ተሳስታችኋል ትክክል አይደለም እስልምና ይሄን አያስተምርም እስልምናን ከማህበራዊ ኑሮ ነው የሚያስተምረው ከሙስሊም ከክርስቲያኑ ወንድሞቻችን መዋደድን የሚያስተምረው እያሉ የሚገስጹ እና ብዙ መንገድ የለቀቁ ሰዎችን ወደ መንገድ ያስተካከሉ ታላቅ ሰው ናቸው ሀጂ ዑመር ስንማር ምግብ ልብስ የመስጠት የማልበስ የማብላት ግዴታም የለባቸውም እኛም አንጠይቅም እዚህ ጋር ስንመጣ ግን ከሌላው ለየት የሚያደርጋቸው እሳቸው ጋር ትምህርት ብለሽ ተገባሽ ምግብ ራት ምሳ እሳቸው ጋር ራሳቸው የሚመገቡትን አብረን ነው የምንመገበው ፍቃደኛ ባንሆን እንኳን ከደረሶቻቸው ጋር ያላቸው መቀራረብና ግልጽነታቸው ግዴታ ና ብለው ያቀርቡታል የተሰጠን ትምህርት ሲጨርስ ድረስ አንድ ቀን ወደ ውጭ ለምግብ ሰግቼም አላቅም ተሸግሬም አላቅም እዚሁ ነው እሳቸው ጋር ነው የምበላው በምግብ እኔም ብቻ ሳይሆን ሌሎችም ተማሪዎች በዚህ ሁኔታ ነው ያሳለፉት እኔን ምን አሉኝ አንድ ጊዜ አሞኝ መጡና ተኝቻለሁ ከዛ በረዋጡና እንካ ሐኪም ሄደ አሉ ሐኪም ሄደ አሉኝና አይ ይሻለኛል ትንሽ ነው ያመመኝ ይሻለኛል ማለት ስላቸው አይ አይደለም ጧት ልጄ ኻሊድ ያሞት ሐኪም ሰድጃለሁ አሉኝ አሁን ልጄን ሰድጃ አንተን ብተው አላህ ይቆጣብኛል አሉ በቃ እዝነታቸው ይሄን ያክል ነው ተልጆቹ ምንም ልዩነት የለንም ልጆቹም ጋር ወንድሞቻችን ናቸው ሴቶችም እህቶቻችን እሳቸውም አባታችን አዛኝ እናት ናቸው አባት ብቻ ሳይሆን ጧት ተነስተው መተው እንዲህ ሁሉንም ሰው ፊቱን ያውታል እያንዳንዱ ማለት ነው በየቀኑ ያውታል የሆነ ቅር ብሎ ታስቦ ተከዝ ብሎ ከሆነ ምን ሆነ ነው ብሎ ይጠይቁታል ርቦህ ነው ወይ ቸግሮህ ነው ወይ ቤተሰብ ደህና አይደለም ምን አጋጥሞ ነው በጣም ነው እዝነት የሚያዝኑት ማለት ነው መንፈሳዊ ሰው ከመሆናቸው ባሻገር ያው እንደገና እንደወላጅ ስናይ ደግሞ ያው በጣም ጥሩ አባት ናቸው ምክንያቱም ወደ መንፈሳዊ ነገር ብቻ ሳይሆን ያው በአካዳሚው ትምህርት ብቁ እንድንሆን ሁላችንም አስተምረው የዘመናዊ ትምህርት እንድናገኝ አድርገው እንደዚህ ያው በዚህ መልኩ ነው እንግዲህ ሲያበቁን የኖሩት አንድ ነገር ላይ ብቻ የሚያተኩሩ ሰው አይደሉም ያው ከልጆች ጋር ሲሆኑ ወላጅ ናቸው ስራ ቦታ ሲሆኑም ደግሞ ጀስት አመራር ላይ ሲሆኑም የራሳቸው በአመራር መልኩ ይሄዳሉ መንፈሳዊ ነገር ሲሆንም ሃይማኖታዊ ትምህርትም ሲያስተምሩ ያው በየቦታው ላይ እንደ ቦታው የሚሆኑ ሰው ናቸው ላይክ የግድ ከነሱ እድሜ ጋር ካሉ ሰዎች ጋር ማች ያደርጋሉ ሲወርዱ ደግሞ ከወጣቶችም ጋር እንደ ወጣት እንጂ የሆነ ፍሌክሲብል ናቸው እንጂ አንድ አይነት ላይን ላይ ብቻ ያሉ አይደሉም ይሄ ኳሊቲ አላቸው ጠንካራ ሙእሚን ከደካማ ሙእሚን የተሻለ ነው ስለዚህ አባቴ ላይ ያን ነገር አይ ነበር ሃይማኖታዊ ነገር ላይ ብቻ ማተኮር ትርጉም እንደሌለው ዓለማዊ ነገር ላይም መሳተፍ መተዳደር ሰውየው ጠንካራ መሆን አለበት ለማኝ መሆን የለበትም ከጃይ ከሆነ ለማኝ ከሆነ የሰው ፊት የሚያይ ከሆነ ለሀገርም ውርደት ነው ለቤተሰቡም ውርደት ነው ቤተሰቡን መመገብ አይችልም ብሎ ስለሚያስቡ ስራ ላይም ጠንካራ ነበሩ እዛው ያስተማሩ ሃይማኖታዊ ትምህርትም እዛው የሹራብ ስራ እንደዚሁም ደግሞ ከአዲስ አበባ ወጣ ባለ ወደ 42 ኪሎ ሜትር ላይ የሚገኝ በኪሚ ባለ ምስር በሎንቺ ይሄዱ በእግርም ከ10 ኪሎ ሜትር ያህል ሁሉ በእግር እየተጓዙ ያን ሁሉ ያሰሩ ነበርና ስራ ላይም ጠንካራ ነበርና የስራ መንፈስ እንዲኖረን አርገው አሳድገውናል እኛ እዚህ ካቴድራል ትምህርት ቤት ልጆቻቸው ሴቶች ልጆቻቸው እዚህ ነው የተማሩት እና በልጅ አስተዳደግም ላይ ሆነ በትምህርቱም ሁኔታ ላይ ቢሆን በሃይማኖት መካከል መከባበር መኖር እንዳለበት የሚያምኑም ነው ይሄንንም ደግሞ
በፍቅር መንገድ የሚናገሩ የሃይማኖት አባት ናቸው። ስለዚህ ልጆቻቸው እኛ ትምህርት ቤት ቢማሩ ምንም አይነት የሃይማኖት ተጽዕኖ ሳይደረግባቸው በእውቀት ከሌሎች ኢትዮጵያውያን ጋር ተምረው ነው የወጡት ልጆቻቸው። ይህንንም አይተዋል እና እምነት የግል ነው፣ ሃይማኖት የግል ነው፣ የሀገር ጉዳይ ደግሞ የጋራ ነው። የኢትዮጵያም ሁኔታ በጋራ መንፈስ ነው እሳቸው መስራት የሚፈልጉት። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ይሁን፣ ከወንጌላውያን ህብረት ከኛም ጋር ይሁን፣ ከመንግስት ጋር በዚህ መንፈስ ነው እሳቸው የሚቀርቡት። ለዚህም ነው በህዝቡ ዘንድ ታላቅ ከበሬታ ያላቸው። መንፈሳዊ ነገር ላይ የሃይማኖትን እውቀት ሁላችንም እንድንቀስም አድርገውናል። ከቁርአን ጀምሮ ብዙ ኪታቦችን ቀርተናል ሁላችንም። ግን እንደዚህ ነጥሮ ወጥቶ በዛ በእነሱ ሙያ ደረጃ የሄደ የለም። አካዳሚውም ትምህርት ላይ ሁሉም ፈርስት ዲግሪ ያለው ሁሉም የተማረ ነው፣ ጥሩ ነው፣ ሁሉም ትዳር ላይ ናቸው፣ ሰክሰስፉል ነን በህይወታችን። ግን ምንድነው ወደ መንፈሳዊ ነገር ላይ በጣም ዘልቆ ወደ እነሱ የሄደ የለም። ሁላችንም ግን በቂ የሚባል ሃይማኖታዊ እውቀት አለን፣ አሁንም እየተማርን ነው። ሴት ልጆቻቸውን ሳይቀር በደንብ ያስተማሩ ጎበዝ፣ ትምህርት የሚወዱ የሚገርም ነገር ነው። ሲያስተምሩ እንኳን ዘመናዊ ትምህርት ነው በሙሉ። እኔ አንዲት ሴት ልጅ አውቃለሁ ጅማ የነበረች ቢዝነስ ይሁን ሜዲሲን ይሁን አላውቅም፣ ሁሉም ተምሯል። ዘመናዊ ላይፍ ስታይል ያላቸው ባለቤታቸውም የተከበሩ መቤት ልጆቻቸው እናት ቤታቸው እንግዲህ የሚማሩ ተማሪዎች አሉ፣ ሃይማኖት ተማሪዎች እስከማቀው ድረስ እሳቸው ጋር ነው የሚቀለቡት። ይሄንን ማንም ሰው እኔ ጠቅላይ ምክር ቤቱም ሆነ ከሌ ሀብታም ነኝ ያለ ውስጥ አስተዋጽኦ ያለው ስለመኖር አላውቅም። በራሳቸው እና ገንዘባቸውን ልጆቻቸው ጋርና ተማሪዎቻቸው ጋር ነው የሚበሉት። ከምንም ጥቅም ጋር ያልተያያዘ የሃይማኖት አባት፣ የሀገር ፍቅር፣ የሰላም አባት ናቸው። ሲያለቅሱ ነው የምታያቸውና በጣም ረቂቅ ናቸው። ማለት በጣም ለስላሳ ሰውና ትንሽ ነገር ያስደነግጣቸዋል፣ ትንሽ ነገር ያስለቅሳቸዋል። በሚያዩት ነገር ይጨነቃሉ። ሰው በቃ የሆነ ነገር መፍትሄ ታጣ ከመሰላቸው የሆነ ችግር ተፈጠረ ብለው ካሰቡ ከመናገር ባለፈ ተጨንቀው ሲያለቅሱ ታያቸዋለሽ። እና ያ ነገር ባለመሆኑ ባለመሳካቱና የዛ አይነት ለስላሳ የሆነ ባህሪ በሙፍቲ ላይ ይታያል። ያንን በደንብ በቅርበት ማየት ይችላልሁኝ፣ ቀርቤያቻቸዋለሁ። ሀጂ ከልጅነት እስተውቀት እስካሁን ማለት ነው። መጀመሪያም ትጀምሩ ገነቴ ከቶ እንትና የምትባል አገርናት እርሜቲ ወደ እንትና ወደ በለዋ መውረጃ ነው የቀሩት። እዛይት ይቀሩ በጣም አዛይ ናቸው። እንደሳቸው አምሳያ ምንም የለ። አንድ እፍኝ ናት የምትቆላ፣ ያችን አንድ እፍኝ ባቄላ ለ10 ነው የሚበትኗል። ከ10 አንዷን ለሳቸው የምትደርሳቸው። የአንድነት ነገር ሲነሳ ያለቅሳል። ምንድነው ሊናገሩ የማይፈልጉት ነገር አለ፣ እንባ ይቀድማቸዋል። ለምሳሌ የድሮ ታሪክ ያነሱና ሙስሊም ህብረተሰብ ሪሊ ጥሩ ለምነቱ ብሎ በተለይ ሊቃውንቱ ብዙ እንደታገሉ እንደደከሙ ያነሳሉና ዝርዝር ያወሩ። ወደ ዝርዝር አይሄዱም። እዚህ ላይ ለቅሶ ነው። አዲሱ ትውልድ ያሁን ያለውን መብት ቅርሱን እንደ ቀልድ እንዳያየው ብዙ የተደከመበት ነው። ብዙ ዱዓ አርገናል፣ ብዙ ጸሎት አርገናል። የሳቸው መገለጫው ይሄ ነው። ሌላው የሚመስለኝ አንዳንድ ጊዜ ትንሽ ልቦና የሚሰብር የትርጉም መዛባት፣ ያላሰቡትን ነገር እንዳሰቡ አድርጎ መናገር ካልጠበቋቸው ሰዎች ያሳዝናቸዋል ይመስለኛል። ዘንድሮ ሀጅ ሲሄዱ ለ40ኛ ጊዜያቸው ነው እና ኦልሬዲ አይተውታል። ድሮ የነበረውን ፕሮግረሱን ያዩታል እዛ ራሱና በአጋጣሚ ዘንድሮ ሀጅ አብረን ነበርን ከኔ ጋር እና ይሉኝ ነበረ ልክ የድሮውን ወደ 50 የዛሬ 54 ዓመት ነው የመጀመሪያ ሀጅ የሄዱትና አሁን ያለው ሁኔታ ስታዩ እነሱ ከሚነግሩሽ ጋር ህልም ነው የሚሆንልሽ። ቢካዝ ይሄ እዚህ ጋር 5 ስታር ባለ 20 ፎቅ ያለበት ጋር ሲነግሩሽ እዚህ ጋር በማንቆርቆሪያ ሻይ ይሸጡ ነበር እነዚህ ሰዎች። እኛ ደግሞ ስንቅ ተሸክመን የመጣ ነው። እኛ ሸክመናቸው ሳንቲም እንሰጣቸው ነው። ይኸው እዚህ ደርሰዋል። እኛ ደግሞ እንደዛ ያን የመሰለ ሀገር ይዘን ሄደን
ያው እዚህ ደረጃ ነው ያለው እያሉ ይቆጫሉ እና እንደማንኛውም ኢትዮጵያዊ ከዛ ውጭ ደግሞ የሀገር ፍቅር ትንሽ ይጠናል እሳቸው ላይ ትንሽ ጠበቅ ይላል እና ሲነካ ራሱ ስሜታዊ ይሆናል ብዙ ጊዜ ንግግራቸው ነው ሐጅ ላይ እንደው አንድ ሰው ምን አላቸው እንደው እዚህ መዲና አገራችንን እንደው ሞታችን እዚህ ባደረገልን ብሎ አላቸው እሱ ያው የሃይማኖት ቦታ ነው ብሎ ሞታችን እዚህ አገራችን እዚህ ባደረገልን ሲላቸው ተው እኔስ አገሬን ነው ፈልገው ነው ያሉት እና አገሬን ነው ፈልገው በጣም ይወዱታል አገሩን ኢትዮጵያን የተለየ ቦታ ነው ያላቸው ከዚህ በፊትም ተጠይቀዋል በተለያየ ሀገሮች አሜሪካ ላይም የተለያየ ሀገር ጥሪ ቀርቦላቸው ለኑሮም ፈትዋ ሰጡናላችሁ ዛኑ ለመመለስ ጥያቄ ለአንዳንድ ከበዱ ነገሮች እና የተለያየ ሀገር ጥሪ አድርገውላቸዋል እና እሳቸው ግን በፍጹም ከኢትዮጵያ መውጣት አይፈልጉም እንደዚህ ለጉብኝት ካልሆነ በስተቀር እሱም ይጨንቃቸዋል አሁን በቀደም ሲሄዱ ራሱ እንደው አገሬን መልቀቅ ራሱ የከበደኝ መውጣው ነው ያሉት አሁን ሐጅ ሲሄዱ ራሱ እና እኔ እንደውም ብዙም ደስታ የለኝም ያሉት እና ያው ግዳጅ ለመፈጸም ሐጅን ዋጅብ ስለሆነ ይወዱታል መዲና መዘየር ነብዩ ያሉበት ነው በጣም እሳቸው በፍቅር ነው የሚዘይሩት ግን አገራቸው ላይ መውጣት ለደቂቃ አይፈልጉም አንድ ሆኖ ሲሉ ለምሳሌ ሃይማኖቶች የተለያዩ ናቸው የመብት ጥያቄ ይነሳል እኔ ለእስልምና ሃይማኖት መብት ብቻ ብለው ሲናገሩ ሰምቻቸው አላውቅም ሙስሊሙ አንድ ሆኖ አንድ ሆናችሁ ለራሳችን ምን በጃለን ለሀገርም በጃለን ነው ለሌሎቹም እምነቶች ተመሳሳይ ፍቅር ስሜት አላቸው አንድ መሆን አለብን አንድ ስንሆን ነው ተከታዮቻችን የምንጠቅማቸው ይላሉ ሌላ ነገር በተለያየ ጊዜ ባገኘኋቸው ጊዜ ሁሉ የቤተ እምነት እኮ አንድነት ጥሩ ነው መበታተናችን እኮ አገር ይጎዳል የኢትዮጵያ ሕዝብ አማኝ ነው ቤት አምልኮ ቤተ እምነቶች የተለያየን እንደው መጥፎ ነው አገር ተበተነ ማለት እኮ ነው ይላሉ ስጋታቸው ለእምነቶቹ ብቻ ሳይሆን በቤተ እምነቶች ውስጣዊ ችግር አገራችን ችግር ላይ ትወድቃለች አገራችን ለብዙ አይነት ተጽዕኖ ትጋለጣለች ጥሩ አይደለም አይበጀንም እኛው በእኛ ይሻለናል እና ይሄ እንዴት ነው የፖለቲካ ሰዎች ወይም የታሪክ ሰዎች አሳምረው ይናገሩት እንጂ ከልብ የመነጨ የሀገር ፍቅር ካንድ የሃይማኖት አባት ይሄ ነው ትርጉሙ ችግሮች ሲመጡ እንነጋገራለን 6 ሰዓት ደውለሽ ታገኛቸዋለሽ ማታ ምሽቱ 6 ሰዓት ላይ ጧትም ደግሞ 12 ሰዓት ላይ ስትደውይ ታገኛቸዋለሽ የሆነ ሰዓት ላይ ታገኛቸዋለሽና በጣም እንትናቸው ትጉ ናቸው እንደዛ ሆኖ ደግሞ እንቅልፍ ብዙ አይተኙ እኔ ባየሁት ከዛ አልፎ ደግሞ ምግብ አይመገቡም አብረን እንቀርባለን እኛም ቤት ይሁን ሌላም ቦታ ይሁን ምን ገኝበት ቦታ ላይ ነው የሆነ ትንሽ ነገር ነው የሚጠቀሙት በቃ በጣም ትንሽ ከምገልጽልሽ በላይ ማለት ነው የተለየ የረፍት ጊዜ የላቸው ከዛ ውጪ እስከ 4 ሰዓትም እስከ 5 ሰዓትም ከምሽቱም ከሆነ ስልክ ቢደወልም የባለ ጉዳይ ሰዓት እና የሚባል የባለ ጉዳይ ቀን የሚባል የለም ቢሮ ላይ ሳምንት እስከ ሳምንት ባለ ጉዳይ ከመጣ ያስተናግዳሉ ቤትም ማታ ከመጣ ረፍት ቀናቸው አሁን በሳምንት 3 የማይገቡ ቀን ላይ የሚማካል ይማራል ማይማርካል ባለ ጉዳይም ከመጣ ባለ ጉዳዩን ያስተናግዳሉ ስልክም ከተደወለ እስከ 4 ሰዓት እስከ 5 ሰዓት ድረስ ሁሉ ያስተናግዳሉ አሁን ረፍት ሰዓቴ ነው አሁን የቤት ጉዳይ ነው ምናምን ብለው የሚከፋፈሉት ነገር የለም ብዙ ጊዜ እንደውም እኛ እንደዚህ ኩማር የለባችሁም ትደክማላችሁ ጥሩ አይደለም ምናምን እንላቸዋለን ግን እነሱ የሰው ጥያቄ ሲመልሱ እደሰታሉ ይላሉ ልክ የሆነ ሰው ሲደሰት ረፍት ያ ነው ምክንያቱም ተጨንቆ ሲያዩ የሆነ ምላሽ ሲሰጡ የሆነ ችግር መፍታት በሐሳብ ሲገልጹለት ደስ ይላቸዋል ደረጃ በደረጃ ነው ሁሉ ነገር ስኬት ስለዚህ እንደ ስኬት ስትቆጥሪው ጀስት ባለፈው የተፈጠረው በሙስሊሞች መሀል የነበረው ልዩነት ተወግዶ ጀስት ሁለት የሚጠላሉ ሰዎች ማይገናኙ መንገድ ላይ ሰላም ማይባባሉ ሰዎች ተገናኝተው አንድ ቦታ ሲበሉ ሲጠጡ አንድ መስጊድ ላይ ሲሰግዱ ይሄ በጣም ያስደሰታቸው ስኬት ነው ከዛ ባሻገር እንደዚሁ እርከን ባይርከን አሉ ያስደስቷቸው ተሳክቶልኛል የሚሏቸው ነገሮች እንግዲህ ዘላቂ እንዲሆኑ ደግሞ ፈጣሪ ይርዳን ህብረትን የሚያመጣ አንድነትን የሚያመጣ የተባረከ የእግዚአብሔር መልእክተኛ ነው ማለት እንብችለው ነው የአንድነት አባት መሆን ቀላል አይደለም እንኳን በጣም የተለያዩ አመለካከቶች ባሉበት የእስልምና እምነት ውስጥ ይቅርና በቤተሰቡም ውስጥ የተለያየ አመለካከት
ያላቸው የቤተሰብ አባላትንም ሰብስቦ አንድ መንፈስ ወደ አንድነት ማምጣት ቀላል ነገር አይደለም። አንድነት ጸጋ ነው። አንድነት ኃይል ነው። ሙስሊሙ ክርስቲያኑ አብሮ መኖሩን በትልቅ ትዝታ ያነሱታል። አብሮ መኖር ብቻ አይደለም። በ1966 አብዮት መባቻ ላይ የኢትዮጵያ ሙስሊሞች የመሩት ወይም የነሱ የሆነ የመብት ሰላማዊ ሰልፍ ተደርጎ ነበር። ይህንንም ናሬት ሲያደርጉ ሰማቸዋለሁ። እሳቸው እኛ አይደለንም የታገል ነው ክርስቲያኑ ነው የታገለልን ይላሉ። ሌላው ነው የታገለው፣ አብረን ነው የታገልነው፣ ለብቻችን አልታገልንም፣ አብረን ነው የታገልነው ይላሉ። እና ያኔ ሙስሊሞቹ ክርስቲያን ወንድሞቻችን ተሰለፉ ከጎናችን የሚል መፈክር ይዘው ወጡ ይላሉ። እና የሃይማኖት አድሎ ይቅር፣ ሃይማኖት የግል ነው፣ አገር የጋራ ነው፣ መንግስትና ሃይማኖት ይለያዩ፣ መንግስቱ ለጋራችን ነው፣ ሃይማኖታችን ራሳችን እናስተዳድራለን ብለው ሙስሊሞች ክርስቲያኑ ደግፏቸው። ይሄን ሙፍቲ በታላቅ አክብሮት ይናገራሉ። እንግዲህ ይሄ የሚነግረን ነገር ኢትዮጵያ ሙስሊምና ክርስቲያን ተጋጭቶ አይደለም መብት የተገኘው፣ አብሮ ተሰልፎ አንዱ አይነካ ብሎ ይሄንን በደርግ ዘመንም በራጉኤል ቤተክርስቲያን አካባቢ ነው ቅር የሚያሳይ ነገር ተሞክሮ ሙስሊሞች ተነስተው ክርስቲያኖቹን ደግፈው አይደረግም፣ ይሄው ራሳቸው መተው ካልፈቀዱላቸው አይደረግም አሉ የተባለ በአድናቆት የሚነሳ ሰው የሚኮራበት ነገር ፍቅሩን ነው የሚኮራበት። ይሄን እሳቸውም እንደ ህዝቡ ኮርተውበት እንከን ሳያወጡለት በሃይማኖታዊ አባባል ሳይተቹት ተገቢ ነው ተጠብቆ መኖር ያለበት ነው። እነሱን ያስተማሯቸው መሻይኾች ይባላሉ። ይሄ የመጣበት የመንፈሳዊ ትምህርት ሂደቱ የመጣበትን መስመር ይዘው መሄድ ነው የሚፈልጉት። እንደውም ከተማ የመኖር ምኞት እንደሌላቸው ነው ለሁሉ ጊዜ የሚናገሩት። እዚህም ቦታ የመረጡበት ከዚህ መንፈሳዊ የገጠሩ እነሱ ከመጡበት ባክግራውንድ ጋር ማች ስለሚያደርጉ አሁን ይሄ እዛ እነሱ የሚኖሩበት ይሄ ቆርቆሮ ቤቱ እዛ ያለው መስጊዱ ጫካው ዛፉ ኦልሞስት ወደ 8000 ካሬ ሰፊ ግቢ ነው እና አሁን እነሱ ብዙ ህልም አላቸው። እዛ ቦታ ላይ ገና መስጊድ መስራት ይፈልጋሉ። የዲን ማዕከል ማድረግ እነሱም ያፈሯቸውን ኦልሞስት አሁን ለምሳሌ አዲስ አበባ ውስጥ ካሉ ኢማሞች 40-50 የሚሆነው ከረንትሊ እሳቸው ጋር የተማረ ነው ከሀ ጀምሮ። ሌሎችም አሉ በየክፍለ ሀገሩ ተምረው ደግሞ ወደ ንግድ የሚሄዱ አሉ፣ የግድ መንፈሳዊ ነገሮች። ስለዚህ ይሄ ተቋም መቀጠሉ ነው የሚፈልጉት እና ይህን ለማስቀጠል አሁን እኛንን ለነሱ ምቾት እንደሌለው የምንነግራቸው ያ ቦታ ማለት እነሱ ግን ከዘመናዊ ግንብ ቤት እዛ ጋር ነው ሳቲስፋክሽን ያለው፣ ምክንያቱም ባክግራውንዳቸው ጋር ማች ስለሚያደርግ ማለት ነው። እና ያን የመጡበትን መስመር ለማስቀጠል በሚል ነው እና እኛም እንላለን የሆነ እዚህ ለምን ተሆነ መጀመሪያም ሲገቡ ደስተኛ አይደለንም፣ ምክንያቱም ሌላ ቤት ውስጥ መሆን ይችላሉ። ግን እናንተ የምትፈልጉትን አድርጎ እኔ ግን ይሄ ነው የሚያስፈልገኝ የሚያስደስተኝ ይሄ ነው ብለው እንግዲህ እዛ እየኖሩ ነው በምርጫቸው። ገጠር ባልገባም ያው እሱን ይተካል ብለው እያሰቡ ነው። እሳቸው አለባበስ፣ አኗኗር፣ አበላል እንደዚህ ቤት ማረፊያ ምናምን በፍጹም ጉዳያቸው አይደለም። ማንኛውም ቦታ ላይ እዚህ አምጥተሻቸው መሬት ላይ ይቀመጣሉ። ሙፍቲ ችግር የለባቸውም። እንደዚህ አይነት ነገር ነው የምታዩና እዚህ አንዳንድ ጊዜ የሆነ ነገር ገጥሞን እንግዲህ ከነበረን ጫና አንፃር ጧትም ከሰዓትም የሆነ ነገርና በተገናኘ ድንገተኛ ነገር ሲያጋጥመን ስብሰባ እንቀመጥ እንላለና አስቸኳይ ስብሰባ ስንጠራ እዚህ ቢሮ እንመጣለን። ለምሳሌ እዚህ ቢሮ ከመጣና እዚህ መሬት ላይ ቢቀመጡ ደስ ይላቸዋል። ይመቻል፣ እሱ ነው የሚሻለን ይላሉ። እንደዚህ የተለየ ወደዛ ምናምን አይፈልጉትም። ያን ነገር በትክክል ታያለሽና በቃ ይሄ የህይወት ዘይቤያቸው ማሳያ ነው ብዬ አምናለሁ። ባንዲ ማጅ ቀርቦ ሁሉም ከቦ እንበላለን። ከዛ ሁላችንም በቃ ደስተኛ ሆነን እየሳቅን እየተጫወትን ምናምን ነው። እሳቸውም አሉ አብረው። ከዛ ቦታው ጠቦ ቁጭ ብሎ ቁሞም ይበላል። ከዛ ስንበላ ይሄ ሰው ገጠር የሰሙት ወሬ በጣም እንግዲህ ተራርቆባቸዋል። እዛ አሁን አለው ጋራ እዛ ቁጭ ብለው እንደዚህ ከዝ ብለው ቁጭ ብለዋል። ኑቶሎ እንብላ ናቸው። አረ በልቻለሁ አሉ። እኛ ዝም አላልንም። እየሳሳቅ ቁመን በላን። እሳቸው አብረን የተሻማን በላንና ስንጨርስ እንደዚህ ቁጭ እንዳ አጀባ አሉ ያ ሰውዬ። እነሽን ተመልካም ሲሄዱ ብታይ የኛም ጎታ ገልብጥ መሄጃ ነው ወይ አሉ። እንደናንተ ያለው ሸኽ ነን ቢል እየጋረደ ብቻውን የሚበላውም ሸኽ ነኝ አለ። ልጅ 11 ልጅ ወልደሽ ስትኖሪ መቼም ብዙ ነው፣ ጉዞ ረጅም ነው። ያው ሌላ ባለቤት የላቸውም እሷ ናት እና
በፍቅር ነው። ኢቭን የድሮ ነገር ሲያወሩሽ መጀመሪያ ላይ የነበራቸው ቤዝ ላይ ያው ሰው ሳይኖር ምክንያቱም በክፍለ ሀገር ወደዚህ ስትመጪ ያው አዲስ ማህበረሰብ ውስጥ ነው የምትገቢው እና ሁለቱ እየተጋገዙ ያሳለፉትን ነገር ሲነግሩሽ ሲያጫውቱሽ በጣም ደስ ይልሻል። እሷ ያው የሆነ ጊዜ ስትወልድ እሷ የሆነ ይረዳታል ጀስት የሆነ ነገር ማድረግ ምናምን ምግብ እስከ መስራት ኪችን ውስጥ ይገባሉ፣ እንጀራ ይጋግሩ ነበር። ስለዚህ ይሄ እንግዲህ ያው ጥሩ ባል የሚያደርገው ነገር ይመስለኛል። ማክሲመሙን ነው የዛሬ 40 እና 50 ዓመት እንጀራ ከጋገርሽ ኪችን ውስጥ ገብተሽ አይ ቲንክ እንደዛ ነው ማስበው እና በጣም በፍቅር ነው ያሉት። ደስ ይላል። እርጅና አይገድባቸው፣ ምንም ነገር የማይገድባቸው ነገር አለ። ቆራጥ ናቸው፣ እልህኛ ናቸው። እልህኝነታቸው፣ ቆራጥነታቸው ያሰቡት ነገር ላይ ፍርሃት የሚባል ነገር የለም። እንደገና ደግሞ ሰው ይጎዳኛል የሚል ስሜት የላቸውም። ባላቸው ሀብትም ሆነ ስልጣንም ሆነ እውቀትም ተመክተውም አያውቁም። መስሎ ለታያቸው ነገር ላይ ተጋፋጭ ናቸውና ያ ነገራቸው ያስደስተኛል። ዘመናዊነትን ይወዳሉ ሙፍቲ ሀጂ ዑመር በጣም አውቃለሁ። እኔ ቤታቸው ተጋብዤ በልቻለሁ። ኑሯቸውን አውቃለሁ። ባላቸው አቅም የሃይማኖት መሪ በራሱ ገንዘብ በራሱ ወጪ ሲተዳደር ነው ጥሩ ይላሉ። በኩራት እኔ ነጋዴ ነኝ ሀብታም ነኝ ይላሉ። የማረሳቸው ቀኖች አሉ። እኔ አንድ ቀን የሊቃውንት ስብሰባ ጊዜ ትላልቅ እምነት ነክ ነገሮች መድረክ ላይ ቁጭ ቀርበው ውይይት በሚደረግባቸው ሂደቶች ባንደኛው ያሉ ባልታለ ስብሰባ ከመግባታችን በፊት አውፍ እንባባል ይቅር እንባባል ቅሬታ ኖሮ አይሆንም ጸሎታችንም ዱዓችንም ተቀባይነት አይኖረውም ብለው ጥያቄ አለኝ አሉ። እንግዲህ ይገርምሻል ጥያቄ ምንድነው? ዑመር ነው ማለት ራሳቸው ዑመር አንድ ሰው ውለታ ያዋለለት ዘይት ቤቱ የወሰደ ሰው አለ ወይ ዚያሩ እንደዛ አላ ነው ይሄን አድርጌለታለሁ የሚል ካለ ስም እየጠሩ ከላይ አባባል ቤቴን ታቆታላችሁ የለም ማለት ተማመን አሉ ባሉ ጀመር ስብሰባችን ሁሉ ጊዜ ነው የሚናገሩት። እኔ በሃይማኖቴ አልበላሁበትም እሰራለሁ ደህና ከሳቢ ነኝ ነው ማለት ሀገሬ ገበሬ ነበርኩ ነው እና ለሃይማኖት ሰዎች ብዙ ጊዜ እችን ያነሳሉ። ብዙ ጊዜ እንዲህ ግንባታ ሲሰራ ድሮ ይሰሩ ነበር። የሚገርምሽ ነገር እንግዲህ ያው ሕክምናም ስታይ ዞሮ የራቀ ሕክምና ባይኖራቸውም ለመንፈሳዊ ተማሪዎቻቸው የሆነ ነገር ያደርጋሉ። ቢሆን ያው የድሮ ሰዎች ሁሉ እንደሚያደርጉት ያን ስታይ ወደ ሕክምናው ልትሄድ ትችያለሽ። ያን ስታይ ወይ ኢንጂነር የሆኑ ነበር ትያለሽ። ግን ማኔጂንግ ላይ ስታይ ደግሞ አስተዳደር ላይ ያላቸው ነገር ማምስታይ ነው ወይ ማኔጂንግ ያጠኑ ይሆናል ትያለሽ። ስለዚህ እንግዲህ ወደ የትኛው እንደሚያደሉ እንጃ። ግን የቢዝነስ ሰው የሚሆኑ ይመስለኝ ነበር እኔ። ሰው የያዘውን አቋም ለመቀየር ብዙ ጊዜ ይፈልጋል፣ ብዙ ማሰብ ይፈልጋል። ሙፍቲ ላይ እንደዚህ ነገር አታይ። ይሄ በጣም የተለየ ባህሪያቸው በጣም የሚደንቀኝና የሚገርመኝ ነው። እስከ ቅርብ ጊዜ ድረስ ያዩዋቸው አንዳንድ ክስተቶች አሉና በሆነ አጋጣሚ የሆነ ነገር ተነሳ። በስራ ባህሪ የሚገናኙዋቸው ሰዎች እሳቸው ጋር ያለው መረጃ የተለየ ነው። መሬት ላይ ያለው ትክክለኛው መረጃ ደግሞ የተለየ ሊሆን ይችላል። በአጋጣሚ ስናወራ እንደስናነሳ እንደው አቡበከር ነው እኮ ይሄ ነገር እኮ እንደዚህ ነው ብዬ እኮ ተሳስቼ ነበር እኮ በቃ እንደዚህ ሰርቼ እኮ ተከሌና አስቀይሜያለሁ አይደለ እንግዳው አሉ። ፕሮግራም ሌላላቸው እዚህ አንድ ትልቅ ስብሰባ ሚኒስተር ጋር ነበራቸው። እነዛ ሰዎች እንደዛ ብያቸዋለሁ ተሳስቻለሁ ሂጂ ይቅርታ ልጠይቃቸው አሉ። ሄደው ይቅርታ ጠይቋቸው እና በፍጹም ይሄንን ባህሪ እኔ ራሴ እንደወጣት ለማድረግ ይከብደኛል። ባለሽ ነገር ላይ ታስቢያለሽ እኮ የሆነ ጊዜ አጋጣሚ ፈልገሽ ምናምን ክስተት በቃ ኦን ታይም ነው እንደዛ አይነት ነገር የሚያደርጉትና ይሄ በጣም አንድ እንግዲህ ትልቅ ደረጃ ላይ ስትደርሺ በእምነቱ ፈሪሃው አላህነቱ ያደገ ሲመጣ የሚፈጠር ባህሪ ነው ብዬ አምናለሁ። የዛ ማሳያ ውጤት ናቸው ብዬ አምናለሁ። ልባቸው ውስጥ ያለውን ነው የሚናገሩ። ደባብቀው ወይ ሸፋፍነው አይናገሩ። በዚህም መሰረት ነው እንግዲህ ቅድም እንዳልኩት ኢትዮጵያውያን ሁሉ የሚወዷቸው። ቀላል አይደለም። አንዳንድ ጊዜ ከበድ ያለ ነገርም ቢደርስባቸው ነገሩን አብርደው አቀዝቅዘው ለማየት ምናልባት ብቻቸውን መሆን ይፈልጉ ይሆናል። ብቻቸውን ሆነውም ደግሞ ሊጸልዩበት ሊያስቡበት። ምክንያቱም አንዳንድ ጊዜ
ወዲያው መልስ መስጠት ከባድ ነው እና በዚህም መሰረት ይመስለኛል አንዳንድ ጊዜ እንዳይጸጸቱም ሁሉን አማክረው የሁሉንም ሰምተው መናገር ቢፈልጉት በዚህም እድሜም ራሳቸውን ተቆጣጥረው የሚኖሩ አባት ናቸው እንጂ ሐኪሞቻቸው ምን እንደሚሏቸው ግን እኔ ጤና ሆነው ነው የማያቸው በአጋጣሚ እሳቸው ቁርአኑን ትርጉም እያስተማሩ ታመሙ እና ታመሙና ኢትዮ ጦቢብ ሆስፒታል ገቡ ደነገጥን ገና ቁርአኑ እንደጀመረና ለመጀመሪያ ጊዜ ነው የታመሙት ታመሙ ማቁም በህይወታቸው እንግዲህ አሁን ግፋብል 7 አመት ሆኖታል እና የዛን ሰዓት በጣም ታመሙ ደነገጥን ቁርአኑን ሳይጨርሱ ብለን መጨረሻ አላህም ደግሞ መለሰልን ከዛ ቁርአኑን ትርጉም እሳቸውም አጣደፉት ከዛ በኋላ 3 ወር በአመት የሚያልቀውን እያሳጠሩ በጣም በሰፊ ነው የሚተረጉሙትና አንዳንድ ቂሳዎች የሚባሉ ታሪኮች አሉና ታሪኮችን እያያያዙ ስለሚያስተምሩ በጣም ይረዝም ነበርና አሳጠሩት ፈርተው ምናልባት በሞትስ ብለው አሳጠሩት እኛ ያንን ቁርአኑን ተፍሲሩን ካስጨረስኩ በኋላ እንደገና ደግሞ ጥያቄና መልሶችን ደግሞ መቅረጽ ጀመርን የሙስሊሙ ህብረተሰብ ብዙ ጥያቄዎች አላቸውና በሃይማኖት ደረጃ የተለያየ ሐሳብ ያለውን ወደፊት ሙስሊሙን የሚያጋጩ ነጥቦችንና እርስ በርስ እንዳይከፋፈል በሃይማኖት አባቶች ቀድሞ ጥያቄ ከተመለሰ ከታች ያለው ወጣት ምንም ሊያመጣ አይችልምና እሱን ደግሞ ቀርጸን አስቀምጠናል ሙሉ አሉ ብዙ በርከት ያሉ መጽሐፎች አሉ አይ ቲንክ 70 ቤት ውስጥ 80 የሚሆኑ መጽሐፎች አሉ መጠናቸው የተለያየ ቢሆን የተተረጎሙ ነገሮችም አሉ ለምሳሌ የቅዱስ ቁርአንን ወደ አማርኛ በጽሁፍ በቪሲዲ በኦዲዮ አዘጋጅተዋል እነዚህ ነገሮች አሉ እንዲሁም ደግሞ አንዳንድ ለህትመት ባይበቁም አሉ ጽሁፎች አሉ የተለያዩ ለመንፈሳዊ ተማሪዎች እዛው የሚሰጧቸው የሆነ መዋጮ ላይ የሆነ በእጅ የጻፋት መጽሐፍ ወስደው ነበር ከኛ ጋር የሆኑ ሰዎች አጨረታ ላይ ወጥተዋት ወደ 400 ምናምን ኦልሞስት ገዝተዋታል የሆኑ ሰዎች ለሆነ አንድ መስጊድ ኢማም ያው ለእርዳታ በሚል በፊት እየጻፍሽ ነው የምትማሩ እነሱ በሚማሩ ሰዓት በእጅሽ ያው ስክሪፕቱን ባይኖር ቀለም እየነከሩ የሚጻፍ ነገር አለ እና በዛ ጊዜ በዛ መልኩ የጻፏቸው ብዙ መጽሐፍቶች አሉ አባ ጅፋር ለኢትዮጵያውያን ቦታ ገዝተዋል ሜካ ላይ እሱን ሄጄ ማየት ፈልጋለሁ አልኳቸው እንዴ በደንብ አንድ ጊዜማ አብረን እንሄዳለን ብለዋል ምክንያቱም እኚህ አባ ጅፋር የሰሩት ለኢትዮጵያውያን ማረፊያ ብለው የድሮ የሃይማኖት አባቶች መሪዎች ከራሳቸው አልፈው ለሌላ ለትውልድ የሚያስቡ ናቸው እኚህም ለትውልድ ነው የሚያስቡ ኢትዮጵያውያን የድሮ አባቶቻችን የሃይማኖት አባቶቻችን ለራሳቸው ብቻ ሳይሆን ለትውልድ አርቀው በማሰብ የሚሰሩ አባቶች ናቸው እሳቸውም እንደዚህ ናቸው 85 84 እንደዛ አካባቢ ይመስለኛል ምክንያቱም ድሮ ያው የልደት ሰርተፍኬት ባይኖርም ኦልሞስት እዛ አካባቢ ነው እድሜያቸው እሳቸው የምመኝላቸው ረጅም ሀያት ደስ የሚል ህይወት በጤና ጋር እመኝላቸዋለሁ የኛን እነዚህን ሀብታችንን ከያዝን ኢትዮጵያ ካለችበት ችግር ውስጥ ትወጣለች ወጣም ደግሞ ታላቅነቷን ታበስራለች ምክንያቱም ብዙ ሀብት አላት ሀብቶቿ ደግሞ ልጆቿ ናቸው ከልጆቿ አንዱ ደግሞ እኚህ ሙፍቲ ሀጂ ዑመር ኢድሪስ ናቸው አገራችን ሰላም ትሁን ሰላማችን የተከበረ ይሁን ሁልጊዜ አገራችን በደስታ ትኖር እኛም በደስታ እንኖር በደስታ እንሞት ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ